ከፕሮቴስታንቶች የመጣ ጥያቄ ነው እና ሞር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ነው አታነብም። የማን ጎፈሬ ታበጥራለህ አንተ? ቀጥልሽ። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድም ብሎ ክሌም ስላደረገ አታማልድም ብሎ ክሌም ስላደረገ ማን ነው መጀመሪያ ታማልዳለች ብሎ ክሌም ያደረገው? ክሌም ያደረገው ማን ነው? ዲያቆን አዘግ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብሎ ያለ እፎይ የናከው እና የምትንቀው ፕሮቴስታንት አይደለም። አስተምሮ አይደለም ጥያቄ ጠይቆህ አንተ አይደለህም። ከዚህ በኋላ የሚነሳው ዘር ትውልድህም ከዚህ በፊትም ያለው ኦርቶዶክሳዊ አሁንም ያሉት ሊቃውን ተብለው ከላይ ከብፁዕ አቡነ ማትያስ ጀምሮ እስከ ታች እስከ ሰንበት ተማሪው ድረስ ዝንብ ከዝንብ ወሲብ ሲያደርግ ሴቶች ጋር ይልክላል። በእውነት ዝንብ ከዝንብ እራሱ ነው የተናገረው። ቪዲዮ አለ። ጢንዚዛ ከጢንዚዛ ሩካቤ ስጋ ሲፈጽሙ አይቶ እሱን ለሴቶች በውስጥ እየላከላቸው ባገኝሽ እንደዚህ ነው ማድረግሽ እያለ ማለት ነው። ይሄ ስላሴ ጾታ አለው ብሎ የሚለው የኦርቶዶክስ ምንፍቅና ማለት ነው። ባይዘይ እነሱ ናቸው። ምንድነው አስቀድሞ በተናገረ አይነት ነገር ሆነና የእነሱ መናፍቅ ብለው ይላሉ። ቀድሞ ሰዎችን ያሸማቀቁ ይመስሉ ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድብን ያለ መናፍቅ የለም፣ በእውነት ለመናገር ማለት ነው። እኛ እነሱ ይሄንን ስለተናገሩ የግብረ መልስ ብለን እንደው ለማናደድ ብለን አይደለም። ግን ትምህርታቸው እያንዳንዱ ሲመዘን መጽሐፍቶቻቸው ሲወጡ ግን እውነት መናፍቃን እነማን ናቸው ከተባለ ዓይን ያፈጠጠ ጥርስ ያገጠጠ ምንፍቅና የሚያስተምሩት እነማን ናቸው ከተባለ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። በእውነት መጽሐፍቶቻቸውን ጎራ ብሎ ላነበበ መጽሐፍቶቻቸውን ላየ እኛ ፊት መጥተው አይንተፋተፉ። እኛ ፊት መጥተው አይንተፋተፉ። ኦኬ። ስንት የተግማማ የክርስትና ትምህርት የሚመስል ግን የተግማማ መጽሐፍ ቅዱሳዊ ያልሆነ ነገረ ድህነታቸው ከአንድ ምንጭ የማይቀዳ አስተምሮተ ሥላሴ የተባለው የተዝረከረከ ትምህርት መሆኑን ያው በራሳቸው አንደበት እስኪያፍሩ ድረስ ማለት ነው፣ እስኪሸማቀቁ ድረስ ሆነዋል ማለት ነው። ነገረ ክርስቶስ ላይ አይስማሙ፣ ነገረ ማርያም ላይ አይስማሙ፣ ታቦት ላይ አይስማሙ። ራሳቸው ኦርቶዶክሳውያኑ እና ግን የነሱን ነውር ወይ ደግሞ እነሱ ጋር የተነሳውን ትውልዱ ያስነሳውን የጥያቄ እሳት ለመሸፈን በጣም ብዙ ጊዜ የቁጣ ማብረጃ የሚያደርጉን እኛን ነው እና ሙስሊም ሲጠይቃቸው የቁጣ ማብረጃ የሚያደርጉን እኛን ነው። ከዋሃብዮች ጋር ምናምን ነገር ተባብሮ አላለም። ማነው ሰውየው ማለት ነው። እኔ እነዚህ አገጫቸው ላይ ፀጉር በጣም የሚያበቅሉ ሰዎች ጤነኞች አይደሉም አሉ። እዚህ አገጫቸው ላይ ፀጉር አብቀለው ብቅ ብቅ ያሉ ማለት ነው። በጣም ትልልቅ አድርገው እንጂ ሁላችንም አገጫችን ላይ አብቀለናል። ግን ኤኒዌይ ምን እንደሚል ስሙት። ኦኬ። ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብሎ ምን አለ? እፎይ
ጺማቸው አገጫቸው ላይ ጺም ያበቀሉ ማለት ፀጉር ያበዙ ለማለት ነው እንጂ ጺምማ ሁላችንም አብቅለናል። እኔም አለኝ። ግን እንደዚህ ማለት ነው። እንደዚህ የሆነ ትንሽ እንደ ጉሬዛና እንደ ፍየል ማስረዘም የጀመሩቱ ጤነኞች አይደሉም። ጤነኞች አለመሆናቸውን ቀጥሎ ታዩታላችሁ። ኦኬ፣ ሰሞኑን በተነሳው ጉዳይ ላይ እንግዲህ ሙስሊሙም የራሱን መልስ ሰጠ፣ ሙስሊሞችም ማለት ነው። እኛም ወንጌላውያን የራሳችንን መልስ ሰጠን። ኦኬ፣ እንዴ ከ2 እና ከ3 ቀን እኮ በፊት ፕሮቴስታንቱን እኮ በታተኑ ምናምን ነገር ብላችሁ ጉሮ ሸባይ እኮ ስጨፍር ነበር። እያንዳንድህን ወደ ጓዳ እንዳልከተትንህ እያንዳንድህን ማለት ነው። እነዚህ መጽሐፍቶች ባሉበት እናንተ ላትቆሙ እያንዳንድህን ወደ ጓዳ ባልከተትንህ እንደ ጅብ ከየጎሬህ እየወጣህ ፕሮቴስታንት እያላችሁ ስታነፉ ነው በጣም የሚገርመኝ ማለት ነው። ኦኬ፣ ሙስሊሙም ሰጠ፣ ኦርቶዶክሱም ሰጠ፣ እኛም ሰጠን። አሁን ልብ በሉ፣ ፕሮቴስታንት በምን ሞራሉ ነው አላለም። እሱም ሞራል ኖሮት እኮ ማለት እኮ ነው። ዘርህን እንደዚህ እንደ ምንድነው እንደ ዳቦ ገዢ በሰልፍ አሰልፈን እናስተምራለን። እፎይ ኦኬ። መጽሐፍ ቅዱስን ማገላበጥ የሙስሊሞቹን ሐዲሳትና ወይ ደግሞ ተፍሲራቸውን እንደማገላበጥ አይደለም። ኦኬ፣ አምጥቼ ብሉይ ኪዳን ላይ ባውልህ ወር ሙሉ ልትታመም ትችላለህ። እና እንደው ዝም ብሎ እኔ እንደዚህ አይነት ጉንጭ አልፋ የሆነ ወሬ አወቅሽ ብለው ሲሏት መጽሐፏን አጠበች እንደሚል ፕሮቴስታንት የሚባለው በእርግጥ ጥሩ ነው። እንደዚህ መናቃችሁ ማለት ነው። መናቃችሁ ጥሩ ነው። ያንተ እንትን ዝንብ ከዝንብ ወሲብ ሲያረግ፣ ዝንጀሮ ከዝንጀሮ ወሲብ ሲያረግ፣ አህያ ከአህያ ወሲብ ሲያረግ እንትን ምንድነው ለሴቱ ሁሉ በየውስጥ እየላከ ሳገኝሽ እኔም ልክ እንደዚህ እንደ ንቧና ንቧ እንደተጣበቁ እኔም እንደዚሁ ነው የምጣበቅብሽ እያለ እንደሚለው እንደ ዲያቆን መሐመድ ፈለገ እንደሱ እንደ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል እውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ፣ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ፣ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ፣ ግን ስለ ስላሴ ፕሮቴስታንቱ ለማውራት በምን ሞራሉ አለ? አየው፣ ስለ የትኛው ስላሴ ነው? አሁን የእናንተን የኦርቶዶክስን ስላሴ ከዚህ በፊት እንደውም እኔ ቤተክርስቲያኒቱ በስላሴ ትምህርት ላይ ጥሩ ነገር አላት ሁሉ ብለን ስንናገር እኮ ነበረ። እውነት ለመናገር ማለት ነው ስለ ህሊና ግን በጣም የተቡካካ የተግማማ ትምህርት ነው ያላችሁ። መንፈስ ቅዱስ ጥፍር አለው ብሎ ከማለት የበለጠ ምን የተከፋፋ ትምህርት አለ? ይሄን ለመመለስ አሁን ታዲያ ፕሮቴስታንቱ ሞራል የለውም ነው ያለው። እሺ፣ ግን ይኸውላችሁ ትቢት በጣም ጥሩ አይደለም። ኦኬ፣ ስሙት። ባይዘዌ መምህራኖቻቸው አሁን ዛሬ የምናየው መምህራኖቻቸው እዚህ ሶሻል ሚዲያ ላይ ተጠይቀው ምን እየመለሱ እንዳሉና ምን እንደሚመልሱ ኦርቶዶክስ በአደባባይ
በእስላምን ፊት የተዝረከረከበት በጴንጤ ፊት የተዝረከረከበት ሆኖ ነው የተገኘው። በተለይ በስላሴ ትምህርት ማለት ነው። ከዋህብዮቹ ጋር ገጥሞ ምናምን ነገር እኔ ስማቸውን ራሱ እንኳን አላውቀውም። ፕሮቴስታንት ከዋህብዮቹ ጋር ገጥመው ገርፈውሃል ማለት ነው። እነዚህ ዋህብዮቹ የተባሉት እኔ አላውቃቸውም ማለት የሚባሉ እንደዛ አሉ። የእስልምና ክንፍ ነው ምናምን ነገር ክንፍ ነው ጭንቅላት ብቻ እኔ ምንም ይሁን እኔ አላውቃቸውም። እኔ ከእስላም ጋር ምንም የምገጥምበት አንዳችም ምክንያት የለም። አንዳችም እኔ የምገጥምበት ነገር የለም። ከገጠምኩም ደግሞ የምገጥመው በትምህርት ደረጃ ቤት ከፍተን እንጠራቸዋለን፣ እነሱ ይገባሉ። እነሱም ጋር እኔ ገብቻ ቃል የመጣሁ ጊዜ ላይ ማለት ነው። አንዳንዶቹም አናስገባም እያሉ ቤት ዘግተው ስለሚቀመጡ ማለት ነው። ኦ በስመ አብ አቤት በኢየሱስ ስም እንዴት ግን ምናምን ነገር እናንተ ከእስላም ጋር ገጥመህ ጴንጤን ስታሳድዳል እንደምትኖረው የነበረው ቤተ ክርስቲያንህ ከእስላም ጋር እኮ ገጥማ ጴንጤን እኮ ስትገድል ነበር ምድሪቱ ላይ ገጥመው። እኛንን ከጥንት እስላምና ክርስቲያኑ ከጥንት እያሉ ይኸው ቄሶቹ ሁሉ ይሉ የለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ አሽሃዱ አላህ ብለህ የምትዘጋው የጸሎት መጽሐፍት አለ እንዴ? ያለ ቢስሚላሂ እያለ ማለት ነው። አሳይሃለሁ እፎይ። እኛ ገጥመን አናቅም። እዛ የምትመልሱት ስትዝረከረኩ ስላሴ ጥፍር አለው የወንድ ልጅ አካል ብልት አለው ምናምን ነገር ብላችሁ ያላችሁትን የተግማማ ትምህርታችሁ አደባባይ ላይ ሲወጣ መተህ ጴንጤ ላይ ቁጣህን አታበርድም። ብራዘርዬ እዛው ተመላለሱ፣ እዛው ተመላለስ። ኦኬ። ግን የሚለውን ስሙት እሺ። ስለ ስላሴ ለመመለስ ጴንጤ ምን ሞራል አለውና ነው? ኦሮሞ አንድ ተረት ይተርታል፣ ግን እንዳልናገር ይቅር እዚህ። እሺ ሞራሉ ነው። አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብሎ ሰላም። ይሄ እንግዲህ ከንቀት የሚመነጭ ማለት ነው። ከንቀት የሚመነጭ ወሬ ብሎ በቃ ወሬ ማለት ነው። የንዴት ወሬ የንዴት ወሬ ይባላል። እሺ ከዛስ እንኳን ኦርቶዶክስ ነኝ ኦርቶዶክስ ነኝ። ግን አንድ ጥያቄ ልጠይቅ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሞር አንተ ብትመልስልኝ ፈልጌ ነው። ይመለስልህ። አንተ ለማታነጥም የማንጎ ፈሬ ታበጠራለህ አንተ ቀጥልሽ። አያችሁ መልስለት። ከፕሮቴስታንት የመጣ ጥያቄ አለና እንደው ለዛ እንደ መምህርነትህ እንደ አገልጋይነትህ ያው መምህር እንኳን ተብሎ ኦፊሻሊ ባይሾምም ግን ኦርቶዶክስን ወክሎ እንደሚያገለግል ሰው ከፕሮቴስታንት የቀረበ ጥያቄ አለ እና ብሎ ይሄ ኦርቶዶክሳዊ ወንድም ጥያቄ ጠይቀው። ፕሮቴስታንቱን የሚንቀው ባለጺማሙን ኦርቶዶክሳዊ ወንድሙ ጠየቀው። ከፕሮቴስታንት የመጣ ጥያቄ ነው ብሎ በሚል ማለት ነው። እና የተመለሰለትን ይሁት እነዚህ ሁለት አገጫቸው ላይ ጸጉር የበዛ ሰዎች ትዕቢታቸው መድኃኔዓለም የሆነ ቦታ ላይ ብቻ ሊያገናኘን እንደሚችል ተስፋ አደርጋለሁ። ይሄ እንኳን ደጋግሜ ድቤት ጥሪ ጠርቸው 2 ነው 3 ጠርቸው እኔም ሜሎስ ማቀርበንለት ተወሽቆ ተደብቆ የተቀመጠ ቅልስልስ ትዕቢተኛ ነው። ቅልስልስ ትዕቢተኛ ማለት ነው። እና የሆነ ቦታ ላይ የሆነ መስመር ላይ ብቻ መድኃኔዓለም ያገናኘናል። የሆነ ጊዜ ያገናኘናል። ሰማዩ ይደምንብሃል ላይ ማለት ነው። የዛን ቀን ያገናኘናል። ግን ፎክሩ፣ ጩሁ ምናምን ነገር። እሺ ንቀት፣ ለጴንጤ ያላቸው ንቀት ማለት ነው። እሺ ጥሩ። በምን ሞራሉ ነው ፕሮቴስታንት የሚመልሰው ብሎ ያለው? ፕሮቴስታንት የጠየቀውን አንድ ጥያቄ እስካሁን ድረስ ከብፁዓነ ሊቃነ ጳጳሳት ጀምሮ
እስከነዚህ እስከ ፂማሞቹ ድረስ ፕሮቴስታንት የጠየቀውን አንድ ጥያቄ እስካሁን ድረስ አልመለሱትም። እስካሁን ድረስ አለመመለስ ብቻ አይደለም፣ ለዘላለምም ይህን ጥያቄ አይመልሱትም። ይሄ ወንድም የሚጠይቀው ሁላችንም ደጋግመን የምንጠይቀው እስከ ዛሬ ጠይቀን ከስድብና ከንቀት ከማዋረድና ከማቃለል ውጭ መልስ ያልተሰጠበት በኦርቶዶክሳውያኑ በሊቃውንቱም በካህናቱም በመነኮሳቱም በዲያቆናቱም በባልቴቱም መልስ ያላገኘንለት መልስ ያላገኙለት እነሱ ቀላል ግን ጥያቄው ቀላል ነው፣ ግን እነሱ ቤት ከባድ ትምህርት ነው። ተጠይቆ ምን እንደሚል ይሁት ፕሮቴስታንቱን የሚንቀው ሰውዬ ራሱ የኦርቶዶክሱ ወንድም ጥያቄውን ጠየቀው። መልስ ይከ ነበረና ከፕሮቴስታንቶች የመጣ ጥያቄ ነውና ሞር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎፈር የተበጠራለ አንተ ቀጥልሽ። መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁትኝ እኮ ፎይ እሺ ተንግ በቃ እኔስ መምህር እንኳን አመጡ መምህር ኤፍሬም ቤቢ እንዴ መልስ እንጂ መልስ እንጂ ፎይ ኦርቶዶክሳዊ ወገናችሁ እዚህ ቁጭ ብሎ ያለው የጠየቀው አለ። መልሱ እንጂ መመለስ ነው። ገጽና ምዕራፉን ቁጥሩን ንገረኝ። ልጁ ደግሞ የዋዛ አይደለም። ገጽና ምዕራፉን ቁጥሩን ይንገሩኝ ብሎ አለ። መልስ እንጂ አሁን ቅድም ፕሮቴስታንት በምን ሞራሉ አይደል እንዴ ብላ ያልከው? ይኸው አንድ ጥያቄ ስለ ማርያም ጠየቅናችሁ። ያለ ማርያም አይናችን አይገለጥም፣ አይናችን ነሽ ማርያም፣ ጥርሳችን ነሽ ማርያም፣ መቀመጫችን ነሽ ማርያም እያላችሁ አምልኮተ ማርያም በደም ስራችሁ የገባ ጣዖት አምላኪያን። አዎ የኢትዮጵያ ኦርቶዶክስ ማለት ጣዖት አምላኪያን ማለት ነው የምትሉት አምጣሁን ማርያም ታማልዳለች ብሎ የሚል ጴንጤ የጠየቀው ጥያቄ አለ። እስከ ዛሬ ድረስ እየተንከባለለ የመጣ ያልተመለሰ አምጣ ተባልክ። መልስ ግን ይልኝ ቆይ እና ሞር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎፈር የተበጠራለ አንተ ቀጥልሽ ያለ እፎይ የናከው እና የምትንቀው ፕሮቴስታንት አይደለም አስተምሮ አይደለም ጥያቄ ጠይቆህ አንተ አይደለህም። ከዚህ በኋላ የሚነሳው ዘር ትውልድህም ከዚህ በፊትም ያለው ኦርቶዶክሳዊ አሁንም ያሉት ሊቃውን ተብለው ከላይ ከብፁዕ አቡነ ማትያስ ጀምሮ እስከ ታች እስከ ሰንበት ተማሪው ድረስ ማርያም ታማልዳለች ብሎ የሚል አርቲ ቡርቲ ጩኸታችሁ አንድ የመጽሐፍ ቅዱስ ጥቅስ ብሉያትና አዲስ ኪዳንን ጠቅሳችሁ ልታሳዩ አልቻላችሁም። ልታሳዩም አትችሉም። በአራት ነጥብ ዘግተን ነው የምንነግራቸው። አትችሉም፣ በፍጹም አትችሉም። ፋክት። ለምን አንተ አትመልስም ምናምን ነገር ኦኬ፣ ማንበብ ነበረበት። ጥሩ ነው እንዲያነብ ማበረታታት። አንተ ግን አንበብህል እንዴ? እፎይ መጽሐፍ ቅዱስን አንብበሃል አይደል? ብሉይና አዲስ ኪዳን ላይ የቱ ጋር አገኘህ ማርያም ታማልዳለች ብሎ የሚል ጥቅስ? ልክ ቁርአኑ ላይና አዲስ ሱዳቱ ላይ አንብበ ሙስሊሞቹን እንደምጠይቃቸው ጥሩ ነው እሱ። እኔ ይበል በርታ ብዬ እንደው ማበረታትቻለሁ በእውነት። ግን ፕሮቴስታንቱ የጠየቀውን ጥያቄ ለምን ፕሮቴስታንቱን ስለናቀው ማለት ነው፣ ስለናቅህ ማለት ነው። ንቀት ትዕቢት ይታይብሃል ንግግርህ ላይ። እውነቴን ነው የምልህ ንቀት ስለሚታይብህ የንቀት የትዕቢትህ ንግግር ፊት ላይ ስለሚመሰክር እንዲህ አይነት ትዕቢት ተው ነው እንደው ብለህ እግረ መንገድ ምንመክርህ ማለት ነው። እፎይ ትዕቢት ተው።
ኦኬ ትዕቢት ተው። ምናልባት የዛን ቀን ሰንበቴ ገብተህ ጠላ ጠጥተህ ሞቅ ብሎ ከሆነ ችግር የለውም። ትዕቢት ግን ተው። ታቁናላችሁ እዚህ ቲክቶክ ላይ ያለኑን የወንጌላውያኑ አገልጋዮችን ማለት ነው። ኦኬ ስላሴ ተበላሸ በመነኩሴ እኮ ብለናል። እናንተ ቤት እኮ መነኩሴ እኮ ምንድን ነው የዘመናት ጉዳችሁን እኮ አወጡት እና ስላሴ እናንተ ብቻ የምታውቁ እኛ ማናቅ እንደው ዝም ብሎ ገሪባ መሰል ቢጤ መስለንህ ታይተንህ ከሆነ ይህንን ትንሽ የተንሸዋራ አተያየትህን ገደባ ብጅለት። ግን አይደለም ስለ ስላሴ አውርተን አይደለም ስለ ማርያም አማላጅነት ብላችሁ ያላችሁትን እኛ ጠይቀናችሁ መልስ የታጣበትን ወንድምህ መጥቶ ጠይቆ ኦርቶዶክሳዊ ወንድምህ መልስ አጣለት አይደል? ለምን አትመልስለትም ነበር? የናቀው ጴንጤ የጠየቀውን ጥያቄ እስካሁን ድረስ አንዳችሁም አልመለሳችሁም። አንዳችሁም አልመለሳችሁም። ልትመልሱም አትችሉም። 4 ነጥብ። እሺ መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት? ምንም ብሎ ይረዳው። ለምን መልሱን አትመልስለትም? ጥያቄ ነው እኮ ነው ያለውም እኮ ያመጣሁትኝ እኮ ፎይ። እሺ ተይኝ በቃ አንዴ ሚታርክ እኔስ መምህር እንኳን አመጡ መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን ድንግል ማርያም ታማልዳ ወይት ጠያቂው እዚህ ጋር ነው ያለው። ነቅሎ አወጣው። ልብ በሉ። ጥያቄ የጠየቀውን ሰው መልስ ሳይሰጠው አስወረደው። ይሄ ሰው ነው ጴንጤ እያለ ፕሮቴስታንት በምን ሞራሉ ብሎ አላለም። ይኸው አስወጣው፣ ነቅሎ አወጣው። ይኸው ባዶ ሆነ። አሁን ትንሽ ስመልሰው እዩት። እዚህ ጋር ሆኖ ነው የሚጠይቀው። ይኸውና ሚዩት አርጋለውና ነቅሎ አወጣው። ለምን መልስ አትመልስለትም ነበር? እኛ ተናግረን እኮ አይደለም፣ ጥያቄ ጠይቀን በራሳችሁ ትምህርት እንኳን ጥያቄ ተጠይቃችሁ እንደዚህ አይነት ማፈሪያዎች እንደሆናችሁ ያሳያል። ያው ነቅሎ አወጣው። በሱ ቦታ መምህር ኤፍሬምን አሁን እዚህ ያስገባዋል። ይሉት ያው መምህር ኤፍሬም ቢሄዱበት ጥሩ ነበር። አየው መምህር ኤፍሬምን አስገባው ማለት ነው። ለልጁ መልስ መለሰለት? አልመለሰለትም። ምድረ ማፈሪያ አልመለሰለትም። ሊመልስለትም አይችልም። ለዘላለሙም ሊመልስለት አይችልም። ለምን አትመልስለትም ነበር? ማርያም ታማልዳለች ብሎ የሚል ጥያቄ ተጠይቄያለሁኝ። ምዕራፍና ቁጥሩ ንገረኝ አለህ። እመቤቴ፣ ወላዲቴ፣ ድስቴ፣ አክስቴ ትላለህ አይደል? ትላላችሁ፣ ስትሉ ትውላላችሁ። ለምን አትመልሱም ታዲያ? ስለ አክስቴ፣ ስለ ድስቴ፣ ስለ ወላዲቴ፣ ስለ እመቤቴ ብላችሁ ስለምትሏት እንደምታማልድ ለምን አትመልሱም? ለምን ጥቅስ አትጠቅሱም? የለም። ለዚህ ነው ጴንጤ አንድ ጥያቄ እንኳን ጠይቋችሁ ዘመናችሁን ሁሉ የቤት ስራ ነው የሰጣችሁ። ትተራመሳላችሁ ማለት ነው። የጠየቀህን ሰው ተገቢ መልስ መስጠት ሲገባ ነቅልህ አወረድከው። ያው እዚህ ጋር ነበር፣ ነቅሎ አወረደው ማለት ምንድነው? ምልጃ ማለት ምን ማለት ነው? ይሄ ልጅ ነው የሚጠይቀው። ያመጣሁትኝ እኮ ፎይ ውረድ። እሺ ተይኝ በቃ አንዴ ሚታርክ አወረደው። መምህር ኤፍሬም ቢሄዱበት ጥሩ ነበረ። እሺ ቆይ አወረደው። ዚስ ኢዝ ኦርቶዶክስ። ቤት ውስጥ ሆነ ደግሞ አስወርዶት እንደዚህ ነው። የጎሪጥ ነው የሚያየው።
እነዚህ እኔ እውነቴ ነው አገጫቸው ላይ ፀጉር የሚያስረዝሙና የሚያበዙ ሰዎች ጤነኞች አይደሉም። ይህም ሰውዬ ጤነኛ አይደለም። ይሄኛውም እንደዚሁ ጤና አይነት ነገር እክል የገጠመው ነው ይመስለው እና ደግሞ አለ ደብተራው ዲበኩሉ የሚባል ማለት ነው። እሱም ልክ እንደዚሁ ማለት ነው። ውረድ ብሎ አስወረደው። ለምን አትመልስለትም ነበር? ጴንጤ ጠየቀውን ጥያቄ ለምን አትመልስለትም? በሙሉ እዚህ ቲክቶክ ላይ ያላችሁ አይደለም ምድሪቱ ላይ ያላችሁ እንደዚህ ብትጨመቁ እንደዚህ ብትጨመቁ በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተባሉት ከብፁዕ አቡነ ማትያስ ከፓትርያርኩ ጀምሮ ሊቃውንት ጉባኤ በሙሉ ብሉያት አዲስ ኪዳን መምህራን የሚባሉት በሙሉ እንደዚህ ብትጨመቁ አንዲት የመጽሐፍ ቅዱስ ክፍል ማርያም ታማልዳለች ብሎ የሚል አንድ ጥቅስ አታመጡ። አለው ብሎ የሚል ሰው ካለ ቄስ፣ ካህን በደንብ የሚታወቅ ወይ ደግሞ እዚህ ሶሻል ሚዲያ ላይ የሚታወቅ ሰው ካለ አንድ ሰው ይምጣና እስኪ ለኔ ያሳየኝ። አንድ ሰው ይላክ ገስት በትክክል የሚታወቅ ማለት ነው። ይሄ ዝም ብሎ የሚሳደብና ጠላ ጠጥቶ ወይ ጫት ቅሞ በምርቃና የሚገባውን ወጣት አይደለም ያልኩት። አንድ ሰው ለምን አልመለስከለትም? ይከብድሃል ጴንጤ። ይከብድሃል። የጠየቀህን አንድ ጥያቄ ነው የጠየቅናችሁ። አንድ ጥያቄ እንደው ሌላው እንኳን ይቅር፣ አንድ ጥያቄ እናንተው ራሳችሁ እየደነፋችሁ እየጎደፈራችሁ እንደሚዋጋ አጋዘን ማለት ነው እመቤቴ ታማልዳለች ወላዲተ አምላክ ብለህ ስትል የምትውለው ሰውዬ እስኪ አምጣ መረጃ ጥቅስ፣ አንድ ጥቅስ ስጡን ስንል የለም። ከገስት ላይ የራሳችሁ ልጆች እየነቀላችሁ ታወርዳላችሁ። በምን ሞራልህ ነው አሁን ታዲያ አንተ ጴንጤ በምን ሞራሉ ብለህ የምትለው? አንተ በምን ሞራልህ ነው እዚህ ቁጭ ብሎ የጠየቀህ የራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ማርያም ታማልዳለች ብሎ የሚል በጴንጤ ተጠይቄ ያለውኝና መልሱን ካገኘው ወደ ኦርቶዶክስ እመጣለሁ ብላለች ተብሎ የተባለውን ለምን አልመልስክለትም ነበር? ለምን አስወረድከው? እፎይ አየህ፣ መጽሐፍ ቅዱስ የማንበብ እንደዚሁም ወንጌላትንና መልእክታትን ራዩን በጥንቃቄ ማንበብና ከዛ ውስጥ እመቤቴ ወላዲቴ ድስቴ አክስቴ ብላችሁ የምትሏት እንደምታማልድ ማሳየት ነበር። ግን አላሳየውም። አባረርከው። እሺ ከዛስ? እኔስ መምህር እንኳን ደህና መጡ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን መላሹ ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ መምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ። ሌላኛው አዝግ ተነሳልህ። ሌላኛው አዝግ ዲያቆን አዝግ አንተ ታማልዳለች ብለህ ክሌም አድርገህ ለያዥ ለገራዥ ያስቸግራችሁት እናንተ አይደላችሁም እንዴ? እኛ እኮ አይደለችም ማርያም አታማልድም ብለን እኛ አይደለንም በመጀመሪያ ያልነው። ፈክራችሁ እንትን እሽኮሎሌ ማለት ነው። ፈክራችሁ እመቤቴ ታማልዳለች በተገባላት ቃል ኪዳን ወላዲተ አምላክ አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ ብለህ የምትለው ታማልዳለች ብለህ እኮ ክሌም ያደረግከው አንተ ነህ። ኦኬ ማማለዷን እራሳችሁ በመጀመሪያ ክሌም ስላደረግ አምጣው መልሱን። ታማልዳለች ብለህ አንተ ክሌም ያደረግከው ሰውዬ ለዛ ኤቪደንስ የሚሆን የመጽሐፍ ቅዱስ ክፍል አምጣ። አታማልድም ብሎ የሚለውን ያሳዩናል። አንተ ታማልዳለች ብሎ የሚለው ለምን አላሳየንም? ሌላኛው ማፈሪያ ማለት ነው የሚለውን ጥቅስ መምጣት ያለበት እሱ ነው። መምህር እንኳን ደህና መጡ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ያው ተናዷል። እንዳልተመለሰለትና እንዳስወጣው ስላወቀ ሪከርድም የሚያደርጉ ስላሉ ምን አለ
መምህር ኤፍሬም ቢመልሱለት ጥሩ ነበር አለ። ለምን አንተ አትመልስም? መምህር ኤፍሬም አሁን ነው የገቡት። አሁን ዲያቆን አዛገ አንተ ለምን አትመልስለትም? ከመምህር ኤፍሬም በፊት ቀድመህ እኮ እዚህ ያው አልሸጠ ያለ በግ ይመስል ቁጭ ብለሃል። ለምን አትመልስለትም ነበር? እሱ አልመለሰለትም። አንደኛው ማፈሪያ እሱ፣ አንተም አልመለስክለትም። ሁለተኛው ማፈሪያ ማለት ነው። ለምን አልመለሳችሁለትም? መምህር ኤፍሬም አሁን ነው የገቡት። ክርስቲያን ለምን አልመለሰለትም? ቃል ብሎ ሲሚለው ለምን አልመለሰለትም? እቺስ ማማዬ ነች ማን የምትባለው ለምን አልመለሰችለትም? በማርያም አማላጅነት ታምኑ የለ እንዴ እናንተ ኦርቶዶክስ አይደላችሁም እንዴ? አንተ ኮሰረት ነበር እንደሚሸጠው እዛ ቁጭ ብለህ ምን እየሰራህ ነበር? እሱስ እንግዲህ የእውቀት ችግር ነው እኮ ምልህ ሱረቱ አልበቅራህና አልኢምራህ እንደማለት አይደለም። መጽሐፍ ቅዱስን ማወቅ በደንብ እውቀት ይጠይቃል። ያንንም ራሱ ያወቀው ስላነበበ ነው። በእውነት ቁርአኑም ላይ ሐዲሳቱም ላይ ስላነበበ ነው ያወቀው። እኔ እዚህ ላይ ዲና አላደርግም። ይበል ብዬ እኔ ደግፌዋለሁ። በእውነት በትክክል ማንም ሰው እኔ ሙስሊምም ቢሆን በእውቀት ካወራ እኔ ችግር የለብኝም። ግን በእውነት ላይ ቆሞ የሚያወራ ከሆነ ማለት ነው። ስለዚህ መምህር ኤፍሬም ቢመልሱለት ጥሩ ነበር አላለም? አንተ ለምን አትመልስለትም ነበር? ቀድማ አንተ ቦታውን ይዘህ ተሰይምሃል እኮ ቁጭ ብለሃል። እሱም ቁጭ ብለሃል። የእሱ አለመመለስ ጥያቄ ሲሆንብን የዚህኛው ደግሞ አለመመለስ ካስወረዱት በኋላ ቢመልሱለት ጥሩ ነበር ብሎ ካለ በኋላ እሺ፣ ከዛ እሱ ምን ሊል ነው? ያው ግን ድንግል ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ያለበት እሱ ነው እንዴ? አንተ ነህ እንጂ ማምጣት ያለብህ ዲያቆን አዝግ አንተ ነህ ማምጣት ያለብህ። አንተ ታማልዳለች ብለህ ያልክ ሰውዬ ማምጣት አለብህ በመጀመሪያ። ኦርቶዶክሳውያን ሹሽ፣ አንተ ነህ ማርያም ታማልዳለች ብለህ እየተናገርክ ያለው። አንተ ታማልዳለች ብለህ ላልከው መረጃ ማምጣት ግዴታ ነው። በመጀመሪያ ግዴታ ነው። ጴንጤ አታማልድም ብሎ ያለው ጴንጤ አምጣ አለ። አንተ ታማልዳለች ብለህ በመጀመሪያ ክሌም ያደረከው ሰውዬ ለምን አታመጣም? ከጴንጤ በፊት እኔ ነበርኩ ብለህ ያልከው ሃይማኖት ለምን አታመጡም? እናንተ ለምን አታቀርቡ? እኛ ፊት አትቆሙ። ኦኬ፣ እችን መልስ ይዘህ እኛ ፊት አትቆሙ ናቴ። ስለዚህ ልጁን አንደኛ አስወርዳችሁት፣ እሱ አልመለሰለትም። የእሱ አለመመለስ አይደለም አንተም አልመለስክለትም። ገና የገቡት ሰውዬ ተረጋግተው እንኳን ገና በቦታው ላይ መቀመጫቸው መሬት ሳይቅ ቢመልሱለት ጥሩ ነበር አለ። አንተም ታደርጋለህ፣ እሱም ሊያደርግ ነው ቤት የከፈታችሁት። ለዚህ ነው ጴንጤ የጠየቀው አንድ ጥያቄ ለእናንተ የዘላለም የራስ ምታት ነው። ማርያም ታማልዳለች ብሎ የሚለው ትምህርት የበሰበሰ የገማ የሸተተ ተረት ነው። እኔ የምለው ለምለው ነገር ሁሉ ደግሞ እኔ ብራዘር ታውቃለህ፣ ቤቱ ይሄ ቤት ተናገር እውነቱን ነው። ኦኬ፣ ማርያም ታማልዳለች ብሎ የሚለው ትምህርት የገማ የሸተተ የአሮጊቶች ተረት ነው። የመጽሐፍ ቅዱስ ትምህርት አይደለም። ለዚህ ነው ከገስት ያስወረደው። ለዚህ ነው አንተም ለጠየቀው ጥያቄ መልስ መመለስ ሲገባህ ለጠያቂዎቹ አታማልድም ብለው የሚሉት ፕሮቴስታንቶቹ ናቸውና እነሱ ናቸው መረጃ ማምጣት ያለባቸው አልክ። ታማልዳለች ብለህ የምትለው ሰውዬ ከፕሮቴስታንቱ ሃይማኖት በፊት እኔ ነኝ ምድሪቱ ላይ የነበርኩት ብለህ የምትለው አዎ፣ ደግሞ ነበረች። ኦርቶዶክስ ቀድማ ስለነበረች ማለት ነው።
አንተ እኮ አልሰጠህም ወንድም አለም። ስለዚህ ሁሉም 0-0 እዚህ ጋር ለተጠየቁት ጥያቄ ይመጣና ደግሞ ከዋህብያዎቹ፣ ከአህያዎቹ፣ ከዝሆኖቹ፣ ከጃርቶቹ ይላል። ኦኬ መልሳቸው በእንደዚህ ተደመደመ ማለት ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ወይት ወንድም አለምዬ፣ ወንድም አለም አታማልድ የሚል ፔንቴ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድም ብሎ ክሌም ስላደረገ። አታማልድም ብሎ ክሌም ስላደረገ ማን ነው መጀመሪያ ታማልዳለች ብሎ ክሌም ያደረገው? ክሌም ያደረገው ማን ነው? ዲያቆን አዝግ ማን ነው በመጀመሪያ ታማልዳለች ብሎ ክሌም ያደረገ? እኛ ነን ወይስ እናንተ? እናንተ ናችሁ። እናንተ ታማልዳለች ብላችሁ ለምትሉት የባልቴት ተረታችሁ መልስ አምጡ። መጽሐፍ ቅዱሳዊ መልስ ነው የጠየቅነው። እኔው ድፍን 28 ዓመቴ እየሞላ ነው። ገባሁበት ወደ 28ኛ ዓመት ከኦርቶዶክስ ከወጣሁ 28 ዓመት ሙሉ አንድ ያሳየን ኦርቶዶክሳዊ መምህርም ሊቅም የለም። ከብዙ ሺዎች ጋር ተነጋግሬያለሁ፣ ከኦርቶዶክሳውያን አገልጋዮች ጋር። አንድ እኮ አልኩ፣ አንድ ለዘላለምም አንድ አታገኙም። አንድ ሰው ለምን አንተ ክሌም ያርከው ሰው የመጀመሪያ መረጃ ሳታቀርብ አታማልድም ብሎ ያለውን ፕሮቴስታንት ለምን መረጃ አቅርብ ትለዋለህ? አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብለህ? ሰላም ፕሮቴስታንት ሞራሉ ነው። እንኳን ፕሮቴስታንቱ ራሱ መጥቶ ጠይቆ አይደለም የፕሮቴስታንቱን ጥያቄ ይዞ የመጣው ኦርቶዶክሳዊ ወንድምህ ይዞ የመጣውን የፕሮቴስታንቱን ጥያቄ መመለስ አቅቶህ ፀጉርህን እያሸህ ሰውየውን ነቅለህ አወረድከው። መልስ መመለስ ይገባል። እሱ ባይከፋ ይሄኛው ቁጭ ብሎ እዚህ አልመለሰም። መምህር ኤፍሬም ቢመልሱለት አለ። እሱ እዚህ ቁጭ ብሎ ቀድሞ መምህር ኤፍሬምን እሱን አስወርደ ነው ለጥያቄው መልስ ይሰጠኛል ብሎ ቁልጭ እያለ ቁጭ ብሎ ሲጠብቅ ለጥያቄው መልስ መመለስ ሲገባ ሳትመልሱለት ቀርታችሁ አስወረዳችሁትና ከዛ ይሄኛው ደግሞ ገባበት ማለት ነው። ምን ብሎ አታማልድም ብለው ያሉት እና ክሌም ያደረጉት ፕሮቴስታንቶቹ ናቸው። ማን ነው ግን በመጀመሪያ ታማልዳለች ወይ አታማልድም ብሎ ያለው? እኛን እንዴት አታማልድም ብለን ያልነው ቀድመን? እናንተ ናችሁ እኮ ታማልዳለች ያላችሁት ቀድማችሁ። ስለዚህ ቀድሞ ታማልዳለች ብሎ ያለው ሰው ነው ክሌም ያደረገው። እናስ እሱ ነው መረጃውን ማምጣት ያለበት። ሁለተኛ እንኳን ኦርቶዶክስ ነኝ ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሙር አንተ ብትመልስልኝ ፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ፈሬ ታበጥራለህ አንተ። ቀጥልሽ። መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተንግል በቃ አንድ ሚጣር ያው ሲያስወጣው ቆይ ያው ሲያስወጣው አስወጣ። መምህር ኤፍሬም ቢሄዱበት ጥሩ ነበረ፣ ቢሄዱበት ጥሩ ነበር። አንተ እዚህ ቁጭ ብለህ ቆይ እኔ መልሰለታለሁ ለምን አላልክም?
መምህር ኤፍሬም አሁን ነው ገና የገቡት። ለምን አንተ ቆይ አታስወርደው? ባታስወርደው ጥሩ ነበር። መልሰው እናስገባው። እኔ መልስለታለሁ። ለምን አላልክም? ዋሃብያዎች ባይዞ እነሱ ናቸው ፂም የሚያሳድጉት ነው የሚባለው። ያው እንግዲህ ዋሃብዮች አላግጥብሃለሁ። ብራዘር አፍን ሰብስበህ ተቀመጥ። ደግሞ ፕሮቴስታንት በምን ሞራሉ ትላለህ እንዴ? የደብተራ ክታብ እየደገምክ የምትመጣ ትውልድ ሁሉ መጽሐፍ ቅዱስን የማታውቅ የደብተራ ክታብ እኮ አልኩህ። ሳሊ ለነ ቅድስት ሆይ ለምኝልን በለው የሚል መጽሐፍ ደግመህ የምትወጣ ትውልድ መጽሐፍ ቅዱስን ሳታውቅ ፕሮቴስታንት ብለህ ወጥ ረገጣችሁ። በእርግጥ አፋችሁን የምታላቅቁት እኛ ላይ ነው። እኛ ግን ለእናንተ እንደዚህ ሰጣ ገባ ውስጥ አንገባም። እንደው ከተናገርኩ ምን ነው የምናገረው? የሌሎች ወንድሞች አይናገሩ። ፕሮቴስታንት እንደዚህ መሬት ላይ ወርዶ ነው የሚሰራው ብራዘር። ለዚህ ነው ጭንቅ ጥብብ ያለው ማለት ነው። ኦኬ አልመለሱለትም። ስለዚህ ነቅሎ አወጣው። ስለዚህ ለአፄ ቴዎድሮስ የተገጠመን ግጥም እንገጥምላቸዋለን ለሚንቁ ማለት ነው። የጎጃምን ንጉስ ሲንቁ ሲንቁ፣ የወሎንም ንጉስ ሲንቁ ሲንቁ፣ የሸዋንም ንጉስ ሲንቁ ሲንቁ፣ ወንድ ያለ ራስዎም ገለውም ማያውቁ ተብሎ እንደተገጠመላቸው አየህ። ለተጠየቀው ጥያቄ አንተ ፕሮቴስታንት እያልክ ስትንቅ ፕሮቴስታንት ለጠየቀ በራሱ ኦርቶዶክሳዊ ወገንን ጥያቄ ጠይቆት የፕሮቴስታንት ጥያቄ ይዞ መጥቶ እንኳን ያችን ጥያቄ እንኳን መልስ ለመመለስ እሱም አንተም እሳቸውም እነሱም ሁሉም በሙሉ ሁሉም 0-0። ለምን መልስ የለም። 28 ዓመት ታዝቤያችኋለሁ። በሙሉ ገለባ ናችሁ። የማርያምን አማላጅነት አላሳያችሁም። ልታሳዩም አትችሉ። አለቅ። ስለዚህ በሰፈሩት ቁና መሰፈር ማለት ይሄ ነው። የናካው ፕሮቴስታንት አንድ ጥያቄ ጠይቆ በልጅ በኩል እንኳን ጥያቄው መጥቶልን ልትመልስ አልቻልክም ማለት ነው። ስለዚህ ለወደፊት ይታሰብበት ነው ብለን እንለው። አትናቁ። ኦኬ። ያው ከጢንዚዛ ጋር ግብረ ስጋ ግንኙነት ሲያደርግ ዝንብ ከዝንብ ጋር ሲባልግ ዝንብ ከዝንብ ወሲብ ሲያደርግ ሴቶች ጋር ይልክላል። ይመሃረን ነው ይሳለ ነው ይቀር ዝንብ ከዝንብ እንደዛ ሲያናፋ ላይነሳ ጌታ ኢየሱስ ትምክቱን ሰበረው ማለት ነው። በዓለም አደባባይ ላይ አንድ እረኛ አስነስቶ አይቀጡ ቅጣት ቀጥቶ የዳዊት አምላክ ልማዱ ነውና የጎልያድን ግሳት በዳዊት መምጣት በኩል ያስታገሰ በአንድ እረኛ በኩል በእውነት ዝንብ ከዝንብ ራሱ ነው የተናገረው። ቪዲዮ አለ። ጢንዚዛ ከጢንዚዛ ሩካቤ ስጋ ሲፈጽሙ አይቶ እሱን ለሴቶች በውስጥ እየላከላቸው ባገኝሽ እንደዚህ ነው ማድረግሽ እያለ ማለት ነው። ጢንዚዛም ትውልድ ንስሐ ግቡ። ፕሮቴስታንት አፍን የምከፍትበት አይደለም፣ ግን መብታችሁ ነው። አፋችሁን ክፈቱ። ተራ በተራ የሆነ ቦታ ላይ ያገናኘናል። ይሄኛው እንኳን መጽሐፍ ቅዱስ ብዙ አያውቅም፣ ቁርአን ላይ ስለሚል ማለት ነው። ዲያቆን አዝግን ግን እንደው ሞራሉ ተነስቶ አንድ ቀን እንገናኝ እንችላለን ብዬ ተስፋ አረጋለሁ በጌታ። እሺ፣ የመለሱት እንደዚህ ነው። የመለሱት መልስ እንደዚህ ነው። ኦኬ፣ እሺ፣ አንዴ ቆይ ጠብቁኝ። መምህራኖቻቸውና መልሶቻቸው ከማህበረ ምዕመኑ ለሚቀርብላቸው ጥያቄ መልሶቻቸው ምን እያሉ ነው የሚመልሱት? እሺ ቴዲዬ፣ እሺ አይቻለሁ። እሺ ኦኬ። ኦርቶዶክሳውያን አትናቁ።
እውቀት ኖሯችሁ ብትንቁ እኔ እንደው መቼም ሰው እውቀት እንኳን ኖሮት ሰውን መናቅ የለበትም፣ በእውቀት መናቅ የለበትም። እውቀት ኖሯችሁ እንኳን ብትንቁ እንደው መልካም በሆነ። እውቀት ሳይኖራችሁ ግን አትናቁ። እሺ በቃ እውቀት በዚህ በጥቂቱ እኮ ተያዘ ማለት ነው። ወንድምነት ኔትወርክ ጥሩ አይደለም ብሩክዬ። እውቀታችሁ በጥቂቷ እንኳን ሲታይ ስትፈተሹ እንደዚህ ወደቃችሁ ማለት ነው። ኦኬ ወድቅ ሆንክ ማለት ነው። እሺ ወደ ሌላኛው እንሂዳ። ለምሳሌ መጽሐፈ ሜላድን በሉት ወይት ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። የሚሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ መንፍቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚህ ሀሳባችሁ ሃይማኖተ አበው ውስጥ ነቅፉ። ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቀናጠሩ ነው። የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆን አይቻለሁኝ። መስቀር ተነጋገሩ፣ ስተቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕትን አንድ ጊዜ ሃይማኖተ አበውን ተው፣ ስርዓት ያዙ። ተው፣ የቤተክርስቲያናችን መሰረት ነው። ሃይማኖተ አበው መጽሐፉ የእምነታችን መሰረት ነው እንድታውቁት። ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው እንድታውቁት። እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን፣ በጊዜ ሂደት እናየዋለን። ግን ይህንን የምስራቅ ኦርቶዶክስ አስተምህሮና አንዳንድ ምንፍቅና ወደ ቤተክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅወሙ ይላል፣ እወቁባቸው። የምስራቅን ኦርቶዶክስ እውቀት ወደ ቤተክርስቲያናችን እያስገቡብን ብሎ ያሏቸው የቲክቶኩ ተሟጋቾች ነን ብለው የሚሉት ናቸው። ወንድምነ ብሩኬ ምን ሆነ ነው? ኔትወርክ ነው ወይስ? አንዳንዴ ጥያቄ ይፈጥራልና ኔትወርክ ነው ወንድምነት? እሺ ኔትወርክ መሰለኝ አለ ወንድምነት አለውኝ። አሁን ኤርሜ አለ ኔትወርክ ነው። ለእኔ እኮ ጥያቄ የፈጠረብኝ። እሺ እንኳን ደህና መጣ። ኦኬ ቴዲሻ ብትነግረን ማን ነው መጽሐፈ ሜላድ ካለህ እንደው ፒክቸሩን ብታሳየን ራሱ ካለ ቴዲ ከቻልክን እስኪ አንድ አፍታ። እዚህ ላይ እውቀቱ የለኝም የእውነት ቴዲ በጣም የተሻለ በጣም ከኔ ይልቅ ከሁላችንም ይልቅ የተሻለ ብዙ መጽሐፍቶች ስላሉት በዚህ እንኳን ደህና ጠበቃችሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ሰላም ብያለሁ። እስኪ ስለ ሜላድ የሚናገረውን አሰማን። እስከዛ መጽሐፉን ላምጣው። እሺ መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። መጽሐፈ ሜላድና ሃይማኖተ አበው ትርጉም ናቸው ነው እያለ ነው። ሃይማኖተ አበው ላይ ምናልባት ሊያስማማን የሚችል ነገር አንዳንድ ቦታ ላይ አለ። ግን እውነት ቀጥታ ተተርጉመዋል ወይ? የእነ አትናቴዎስ የሚሆኑ የሌሎቹ አባቶች የተባሉት ግን መጽሐፈ ሜላድ ትርጉም ነው እንዴ? ቴዲዬ ስለማላውቀው መጽሐፉን በኮሜንት ነው ሀሳቤን መጀመሪያ የገለጥኩት። ለምንድን ነው ይሄንን መናገር የፈለኩት? ብዙ ጊዜ በጣም ብዙ ጊዜ ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ማን? ኦርቶዶክስን የማያውቋት ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ለምሳሌ አሁን ይሄ ሰው
መጽሐፍ እንኳን የማያቅ የቤተክርስቲያኒቱን እንኳን መጽሐፍ የማያቅ መቼ እንደተጻፈ በማን እንደተጻፈ ለምን እንደተጻፈ የማያቅ ትርጉም ብሎ የሚናገር ሰው መሆኑን ስትመለከቱ ኦርቶዶክስን ሳታቋት ነው የምትተቿት የሚሉት ሰዎች አላዋቂ ሳሚ ምን ይለቃል? እናንተ ትፈርዳላችሁ። በማን ዘመን ተጻፈ በማን በኩል ተጻፈ የሚለውን ለሌላ ጉዳይ ነው ያሰመርኩት፣ ለዚህ ጉዳይ አይደለም። በዚህ መጽሐፍ ላይ የሆነ ነገር እየተዘጋጀው ስለሆነ እንዲህ ይላል። ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት። አቤት መጀመሪያ እዚህ ጋር ምን ይላል? ጻድቁ ይላል። እኛ ምንድነው ዘርዓ ያዕቆብን ጻድቅ አንልም የሚሉ ቀጣፊዎች የገዛ መጽሐፋቸው ጻድቅ እንደሚለው ተመልከቱ። እግረ መንገዴን በየሱ ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት የቅድስት ሀገራችን ኢትዮጵያውያን ሊቃውንት የማን የኢትዮጵያ ሀገራችን ምን ሊቃውንት እንዳልኩትኝ ያከበብኩት ያሰመርኩት ለዚህ ጉዳይ አይደለም። ሌላ ለእነርሱም የሚገባውን ስግደትና አክብሮት በመቃወም ለተነሳው አባ እስጢፋና ተከታዮቹ መጽሐፍ ቅዱሳዊ መልስ ለመስጠት ከብሉይና ከአዲስ አውጣተው አሰባስበው የጻፉት ምን መጽሐፍ ነው ይላል? ቅዱስ መጽሐፍ ነው ይላል። ቅዱስ የሚሉት መጽሐፍ ይሄ ቅዱስ የሚሉት መጽሐፍ ደግሞ ቅዱስ የሚሉት ይሄ መጽሐፍ ለብሩኬ ቅድም ፎቶ አንስቼ ልኬለት ነበር። ግንቦት ላይ የሚለውን ላንብብላችሁ። አሁን ከሰሞኑ ክርክር ጋር የተያያዘ ማለት ነው። እሺ ከሰሞኑ ክርክር ጋር ይህን መጽሐፍ የካደበት ሚስጥር ይሄ ነው። ሰውየው ይህን መጽሐፍ ቢክድ አይፈረድበትም። ምክንያቱም ይሄ ቅዱሱ መጽሐፋቸው እንደዚህ ይላል። ቁጥር 7ን አብረን አንብበው። በአዳም ላይ ያለው መልክ ሁሉ በማን ላይ? በአዳም ላይ ያለው መልክ ምን ሁሉ በማን አለ? በአብ በወልድ በመንፈስ ቅዱስ አለ። ምንድን ናቸው እነዚህ በአዳም ላይ ያሉትና በአብ በወልድ በመንፈስ ቅዱስ ላይ ያሉት መልኮች? ራስም ቢሆን እሺ ይተነፍስበታል ማለት ነው አፍንጫው። ከንፈርም ቢሆን እሺ፣ እጆችና እግሮች ጣቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። እግዚኦ ማን ይሄንን ያለው? ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻቸው እንደተናገሩት ለእግዚአብሔር ዓይኖችና ጆሮች፣ እጆችና እግሮች ሌሎችም የቀሩ አካላት እንዳሉት እናምናለን ይላል። ስለዚህ መጽሐፈ ሜላድን ቢክድና እሺ አባት አንዲች ብቻ የመጨረሻ ንግግር መጽሐፈ ሜላድን ቢክድ አትፍረዱበት። እርግጥ መጽሐፈ ሜላድ የትርጉም ስራ ባይሆንም ስለማያውቀው ነው እና እነዚህን ሰዎች ምንድነው የምላቸው? ቤተክርስቲያንን ሳታቋት ነው የወጣችሁት የሚል ሐሰተኛ ክስ መክሰስ እንደዚህ በጊዜው ስለሚጋለጥባችሁ ይቅርባችሁ። ይልቅ ተጨማሪ ማስረጃዎች በደንብ ማሳየት እችላለሁ። ራሱ ዘርዓ ያዕቆብ ነው የጻፈው የሚልም የተጻፈበት አለ። አይ ዘርዓ ያዕቆብ ሳይሆን ዘርዓ ያዕቆብ አዞ በዘርዓ ያዕቆብ በኩል ሊቃውንት የጻፉት ነው የሚልም አለ። ሁለቱም ደግሞ ያስኬዳል። ለምሳሌ የሰለሞንን ቤተ መቅደስ ሰለሞን ነው የሰራው እንላለን አይደል? ግን ሰለሞን ራሱ ድንጋይ አልጠረበም፣ እንጨት አላቆመም። በሰለሞን ትእዛዝ ስለተሰራ ሰለሞን የሰራው እንላለን። ስለዚህ ሰይጣኖችም ናቸው የሰሩት። አጋንንቶቹ የሕማማተ መስቀል ላይ ለመጽሐፉ ታማኝ መሆን አለብን። ኦርቶዶክስ የእግዚአብሔርን ቤተ መቅደስ አጋንንት ሰሩት ብላ ስለምትል ማለት ነው። ነገረኛ። እሺ አሁን እኔ ነገር ልናገርበት ቆማለ ሰለሞን። እሺ ቆይ አሁን የሰይጣንን በኋላ እሺ አሁን ሌላ ምሳሌ ላንሳ። አስቸጋሪ ሰው ጋር እያወራሁ አሁን የኮሪደር ልማቱን አቤት የብልጽግና ፓርቲ ወይም ደግሞ እሺ እንወለውላለን ዶክተር አብይ ነው የሰራው እንላለን። ዶክተር አብይ ራሱ አካፋ አልያዘም፣ ሲሚንቶ አላቦካም። ነገር ግን በሱ ትእዛዝ በሱ ዘመን ስለተሰራ እንደዚህ እንላለን። ልክ እንደዛ መጽሐፈ ሜላድንም ዘርዓ ያዕቆብ አጻፈው ቢሉም ልክ ነው፣ ዘርዓ ያዕቆብ ጻፈውም ቢሉ ልክ ነው። ዞሮ ዞሮ በዘርዓ ያዕቆብ ዘመን በሊቃውንቱ በኩል የተዘጋጀ መጽሐፍ ስለሆነ ትርጉም አለመሆኑን የውጭ ስራ አለመሆኑን መጀመሪያ በቂ መልስ ነው የሰጠህን። ቴንክ ዩ ቴዲ፣ በቂ መልስ ከመረጃ ጋር
ስለዚህ ምንድን ነው ኦርቶዶክስን ሳታውቁ ወጣችሁ ብለው የሚሉን ሰዎች ራሱ እዛው ኦርቶዶክስ ውስጥ እንኳን ተጎልተው ኦርቶዶክስን እንኳን ራሱ አያውቋትም። ለምን? መጽሐፍቶቿንም አያውቋትም። ለምን? መጽሐፍቶቿ እልፍ ናቸው። ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች በእነሱ ውስጥ የሚካተቱ የቀኖና መጽሐፍቶች ተብሎ የተባሉቱ አይደለም ተነበው አይደለም በእሳት ተቃጥለው እንኳን አያልቁ። እልፍ መጽሐፍ ነው የተሳለን ብሎ በማለት እነሱን ለመተካት ተብሎ ባቢሾ የደነዘዘ። ስለዚህ መጽሐፍቶቻቸውን እንኳን ራሱ አያውቋቸውም ከመጽሐፍቶች ከብዛታቸው የተነሳ ማለት ነው። ስለዚህ መጽሐፈ ሜላድ ትርጓሜ ነው እንኳን ብሎ ቢል እንዲተረጎም ማን ነው መጽሐፉን ያጻፈው? ቅዱስ ነው ብለው የሚሉት ወሬ እንዳይመስልህ፣ ፖለቲካ እንዳይመስልህ፣ እውነተኛ የሆነ መረጃ ማለት ነው። እሱን ወንጀል ለማወቅ ከፈለጋችሁ በቤተክርስቲያኒቱ ታምረ ማርያም ላይ ሁሉ ጭምር ሳይቀር የራሷን አገልጋዮች ነው ጨፍጭፈው የገደሉት። ካህናትና ዲያቆናት መነኩሴ የሚሆኑትን መነኮሳት፣ ካህናት፣ ዲያቆናት በአፄ ዘርዓ ያዕቆብ ደብረ ብርሃን ከተማ ላይ ተጨፍጭፈዋል። ምላሳቸው በህይወት እያሉ ነው የተቆረጠው። ጉድጓድ ውስጥ ከቶ እስከ አንገታቸው ድረስ በህይወት እያሉ ጉድጓድ ውስጥ ጨምሮ አፈር መልሶ ጭንቅላታቸው ከላይ እንዲታይ ከአንገታቸው በላይ ጭንቅላታቸው እንዲታይ ተደርጎ የጋማ ከብት ተነድቶባቸዋል። እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም አስተያየት የሰጡበት መጽሐፍ እጄ ላይ አለ። የኢትዮጵያ መንግስት በወቅቱ እንትን ለማለት ቢከለክልም አሁን በሺህ ብር የሚሸጥ መጽሐፍ ማለት ነው። ኦኬ እሱ ሰውዬ ዘርዓ ያዕቆብ የሚባለው ሰውዬ ያጻፈው መጽሐፍ ነው ማለት ነው። ሜላድ ዘርዓ ያዕቆብ አዲስ አበባ ዩኒቨርሲቲ ነው ደግሞ ያሳተመው። ዝም ብሎ ተራ ማተሚያ ቤት አይደለም። ተራ ማተሚያ ቤት በአፍሪካ ቶፕ 100 ዩኒቨርሲቲ ውስጥ በዓለም የሚታወቅ ዩኒቨርሲቲ ነው ያሳተመው። ቴንክ ዩ ሶልዬ። መጽሐፉም ስላለኝ ኢትዮጵያ በነበርኩበት ሰዓት ላይ በተሐድሶ በነበርኩበት ሰዓት ላይ ገዝቼው ያኔ በጣም አይ ቲንክ የኢህአዴግ መንግስት ይመስለኛል ክቡር ጠቅላይ ሚኒስትር መለስ ዜናዊ የነበሩትና እንዳይሸጥ ተከለከለ ምናምን ነገር ብለው መጽሐፉ ጠፍቶ ነበር እና ከዛ አፈላልጌ እነዚህ መጽሐፍት የሚያዞሩ ሰዎች አንዴ አይዶን የቱ ጋር እንደሆነ ኦሎምፒያ ጋር ይመስለኛል እንደዚህ ቡና የጀበና ቡና ተጀምሮ እዛ እየጠጣሁ ነበር ቁጭ ብዬ ምሳ በልተን ወይ ብቻዬን ነው ከሆነ ከጓደኛ ጋር ብቻ መጽሐፍት የሚያዞሩቱ ሲመጡ ጠየቅኩትኝ እና እባክህ ማነው የፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ በሕግ አምላክ ብሎ የሚለው መጽሐፍ አለ ወይ አልኩት። የለም እሱ መጽሐፍ እኮ በጣም እኮ ጠፍቷልና በጣም ተከልክሏል፣ ውድ ነው አለኝ። ምን ያህል ይሆናል ብዬ ስለው ያኔ ኦልሞስት ምናልባት ይሄንን ማወራችሁ የዛሬ 16 ወይ 17 ወይ 18 ዓመት ማለት ነው እና ያኔ ውድ ነው ብሎ ባለኝ ሰዓት ላይ 250 የኢትዮጵያ ብር አለኝ ለኔ በወቅቱ። ፈልጌ ላመጣልህ እችላለሁ አሮጌ ተራ ምናምን ነገር አይጠፋም ምናምን ነገር ብሎ ማለት ነው። እኔም እኔን እንደያዘው እንደው እንጂ ወደ ፒያሳ በተለይ እዚህ 3ኛ ፖሊስ ጣቢያ ፊት ለፊት ላይ የአርከበ ሱቆች የሚባሉት ጋር እዛ እየሄድኩ እኮ አሮጌ መጽሐፍ ትገዛ ነበርና እዛ ሄጄ መጠየቅ እችል ነበረ። ግን ጠየቅኩት ልጁን እዛ ቡና እየጠጣን እያለን ያዞር ነበረ መጽሐፍቶችን አምጥቶ ስጠይቀው ላመጣልህ እችላለሁ አለኝ። ስልኬን ሰጠሁትኝ። ደውልልኝ አልኩት። ቤቴ ወደዚህ ወደ ገርጂ ወደ ቦሌ አካባቢ ስለሆነ የተከራየሁት ደውልኝ ፈልገዋለሁ አልኩት። እውነትም እና ፈለገልኝ አመጣልኝ እና ገዛሁት 250 ብር። ከዛ ወደዚህ ወደ ውጭ ስመጣ ብዙ መጽሐፍቶች ስለነበሩኝ ጥዬ ከመምጣቴ በፊት ቴዲዬ ያውቀዋል። የአገልጋይ ወንድም ያሬድ ሽፈራው የሚባል ወንድም አለ በተሐድሶ ውስጥ የሚያገለግል ለእሱ ወንድም ነው ሰጥቼ የመጣሁትኝ በስጦታ መልክ። ከዛ ግን መጽሐፉ እንደሚያስፈልገኝ ሳቅ ቅዱሳን በባለፈው እናንተ መጽሐፍ ገዙልኝ ብዬ ስል ቴዲዬ ነው ፈልጎ የገዛልኝ። ቴዲ እዚሁ ያለሁ ማለት ነው። እውነት አርነት ያወጣል። አሁን ስንት በሺ ነው የገዛልኝ
2000 1000 3000 ብቻ አላቅም። እንደዛ ነው የተገዛው። ግን ይሁን ተወዶ ማለት ነው። መጽሐፍቶች አሁን ተወደዋል። ይሁን እና እሱ መጽሐፍ ላይ እንዳለ ተዝረክርኮ ወጥቷል። የዚህ ሰውዬ ቅዱስ ነው ተብሎ የተባለው ሰውዬ ወንጀለኝነቱ እዛ ተጽፏል። አንድ ታምረ ማርያም ታምር 20 ላይም ተጽፏል። የጨፈጨፋቸው የገደላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ደማቸው በጸባኦት ይጮዋል። በሰራዊት ጌታ በእግዚአብሔር ጆሮ ጨፍጭፎ ገድሏል። ስለዚህ መጽሐፈ ሜላድን የጻፈው እሱ ነው ማለት ነው። ያጽፈውም ይጻፈውም ራሱ የሚጻፍ ያጽፈውም አሁን ምሳሌ አድርጎ እንደሰጠን ኮሪደር ልማቱ በጠቅላይ ሚኒስትር ዶክተር አብይ ተሰራ ተብሎ ቢባል እሳቸው አካፋና መዶሻ ይዘው ወጥተው ሙሉ በሙሉ ስለሰሩት አይደለም። በሳቸው ትእዛዝ በሳቸው ዘመነ መንግስት አዲስ አበባ እንደዚህ ጽዱ እንድትሆን እየተደረገች እየተሰራች ነው ማለት ነው። ይሄንም የኢትዮጵያ ሕዝብ መቼም ቢሆን አይከዳውም። አሁን ቢያራክስም ምንም ቢል አይከዳውም ማለት ነው። ልክ እንደዚህ ሁሉ ንጉሱም በዘመኑ ይህንን አድርገዋል። ስለዚህ መጽሐፈ ሜላድ ኢቨን 3 ምዕት እንኳን የተባሉት እንኳን እንደው ጽፈውት ትርጓሜ እንኳን ከሆነ ያንን ለመተርጎም የተረጎሙት የኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። ሊቃውንት ይላል ቅድም ባከበበው ላይ ሊቃውንቱ ሲተረጉሙ ምንጭ ከየት አግኝተው ነው የተረጎሙት? መጠየቅ አለበት። እፎይ አሁን የዚህ ምንጩ ካለው ከውጭ መጠየቅ አለበት። ግን ዋናው ነገር በአማርኛውን በተነበበበት ላይ አዳም ያለውን ነገር ሁሉ ኦኬ 3ቱ አካላት አሃዱ ስሉስ አላቸው ብሏል። ምን ተብሎ ሲባል ጆሮ፣ ጥፍር፣ እግር፣ ጥርስ፣ አፍንጫ ምናምን ነገር እየተባለ እና የተቀሩትም አላቸው ይላል። አዳም ምንድን ያለው? ጥፍርና ቀንድ ብቻ ነው። መሶሪ ቀንድ አልኩኝ። ጥፍርና እጅ ብቻ ነው ያለው። ፀጉርና ጥፍር ብቻ ነው። ከራስ ፀጉር እስከ እግር ጥፍር ድረስ ነገርየውም ከነቃጭሉ አለው ማለት ነው። ወንድ ልጅ ከነቃጭሉ ተወለደ እንደሚባለው። እናስ እነዚህ ነውራም ምን እያሉን ነው ታዲያ? ስላሴ 3ቱ አካላት ቃጭል አላቸው እኮ እያሉን ነው አይደል? መንፈስ ቅዱስ እንደዛ አለው እያሉን ነው። እግዚአብሔር አብ እንደዛ አለው እያሉ ነው። የኦርቶዶክስ የስላሴ ትምህርቷ ይህንን ያለው ማነው? መጽሐፈ ሜላድ ማን ያለው? ሃይማኖተ አበው የቄርሎስ ድርሳን ሶሪ የአትናቴዎስ ድርሳን። አይ አትናቴዎስ እንደዛ አለ። እዛው ተጠያየቁ እዛው ተጠያየቁ። መጣ ደግሞ ፕሮቴስታንት ምን ሞራል አለው ብሎ ይላል እንዴ? ተጠያየቁ እዛው ጋር። የተግማማ ትምህርታችሁን ክፈቱት። ለዘመናት ሻክቶ የተቀመጠ ማለት ነው። መንፈስ ቅዱስ ወንድ ያለውን የአካል ብልት አለው ብለህ ከማለት የበለጠ ነውር አለ ወይ? እሱን እዛው ተመላለሱ። ለሁሉ ነገር የኛ ስም ካልገባ አይጣፍጣችሁም እንዴ? ስለዚህ ሜላድ ትርጉምም ቢሆን አሁን እፎይ እንዳለው ትርጉም እንኳን ቢሆን የተረጎሙት ሊቃውንቶች ናቸው። 16ኛው መቶ ክፍለ ዘመን የመጣው ለምን 18ኛውም አይመጣም ወይ ደግሞ ለምን 4ኛውም አይመጣም? መቼም ይምጣ፣ እኛ ዓመቱን አይደለም። ቤተክርስቲያኒቱ እንደ ቆራሌ የሰበሰበችው አንድ መዓት አሰስ ገሰስ አለ። ቆራሌው እንደሚለው ማለት ነው። የሰበሰበቻቸው ከውጭ የሰበሰበቻቸው በአረብኛ የተጻፉ ተብለው የሚባሉ መጽሐፍቶች መጥተው አንዳንዶቹ በአረብኛ ውስጥ ራሱ እንኳን ተፈልገው አይገኙም። ራሷ የዘርዓ ያዕቆብና ደቀ መዛሙርቶቹ እሱና እሱ መሰሎች ደብተራዎቹ የጻፉት መጽሐፍት ነው። የነ ግራኝ አህመድ ያቃጠሉትን እነ ዩዲት ጉዲት ያጠፉትን መጽሐፍ ለመተካት ተብሎ የጥድፍ ስራ ማለት ነው። ይጻፉት እሱ ብሎ ማለት ነው። ለዚህ ነው ያኔ ሲጽፉ ድርሳነ ገብርኤልን የሚያጽፈው ገብርኤል ዕጣ ክፍሌ ነው ብሎ የሚል ባለ ቦርጫም ሰውዬ ሲያጽፍ ታቦቱንም ሲያስቀርጽ 3 ደቂቅን ከነደደ እሳት ያወጣቸው ገብርኤል ነው ብለዋል። ድርሳነ ሚካኤልን አጻፊው ደግሞ ምን አለ? 3 ደቂቅን ከነደደ እሳት ያወጣቸው ሚካኤል ነው ብለህ ጻፍልኛ ነው ጻፈለት። እዚህ ገብርኤል ነው፣ እዚህ ሚካኤል ነው።
እና ደግሞ እንደገና ደግሞ ድርሳነ ኡራኤልን ደግሞ የሚጽፈው ሰውዬ እሱን ደግሞ የሚያጽፈው ወይዘሮዋ አርቲ ጆሮቸው ላይ አድርገው የሚሄዱት እኛ ወፍራማ ሴትዮ ማለት ነው። እሳቸው ደግሞ ድርሳነ ኡራኤልን ሲያጽፍ ኡራኤል ነው ብለህ ጻፍልኝ አሉ። ኡራኤል ነው ብሎ ተጻፈ። የራጉኤል ደግሞ ወዳጅ ነኝ፣ የራጉኤል ወዳጅ ተብሎ የሚባለው ማለት ነው። ከአንዋር መስጊድ አጠገብ ያለው ራጉኤል ማለት ነው። የእሱ ወዳጅ የተባለው ደግሞ ሲያጽፍ ደግሞ እሱ ደግሞ ራጉኤል ብለህ ጻፍልኝ ብሎ አለው። ራጉኤል የድርሳነ ኪዳነ ምሕረት ጸሐፊ ደግሞ ኖ እመቤታችን ነች። አለ እመቤታችን እሷ ቅመም ናት። እሷ ካልገባችበት ሊሆን አይችልም። ስለዚህ በሌለችበትም ዘመን እየወሰዱ ከተቷት ማለት ነው። 3 ደቂቅን ከነደደ እሳት ያዳነች እመቤታችን ነች። ምቱ ከበሮ እልል በሉላት፣ ወላዲተ አምላክ አቁራሪተ መዓት ናት እያሉ ማለት ነው። ነበረች እንዴ ማርያም በባቢሎን አውራጃ ላይ? የለችም። በእሳት ውስጥ 4ኛ ሆና የታየችው ማርያም ናት ይላል። ያዳነቻቸው 3 ደቂቅን ድርሳነ ኪዳነ ምሕረት የሰኞ ድርሳን ላይ ገጽ 20። ስለዚህ ማርያም እምነች ያዳነቻቸው ከእሳት ውስጥ ሚካኤልም ነው፣ ገብርኤልም ነው፣ ኡራኤልም ነው፣ ራጉኤልም ነው። አየህ፣ መጽሐፉን ለመተካት ተብሎ በሚባልበት ሰዓት ላይ እያንዳንዱ ቀጥለን እውነትን አሁን መጽሐፍቶቹን በጣም ፍተሻ ላይ ነን። አትጠራጠር መሐመድን ያወጣቸው ብሎ የሚል ከገድላት ላይ እናገኛለን። ምክንያቱም የመሐመድ ስዕል አድኗቸው ኦርቶዶክስ ተዋሕዶ ቤተክርስቲያኑ ስለተገኘ ማለት ነው። ቀዊሜ የቅድመ ስለ ከሶባ ትርስኤለ ብለው ሲሉ ለእሱም ጭምር እንደሚሉ ምንም ጥርጥር የለውም ማለት ነው። የነቢዩ መሐመድ ፎቶ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተገኘው። ዕጣን ይታጠንለታል ከሌሎቹ ጋር አብሮ ማለት ነው። በረከቱ ይደርባቸውና እናንተ ናችሁ እንደው ምንም አይነት ሞራል የለም። ቤተክርስቲያኗን እንደኔ የሚያውቋት እንደነ ቴዲ የሚያውቋት እንደነ ሰለሞን የሚያውቋት እንደነ ብሩኬ የሚያውቋት ጋር ገብታ አታወራም። ኦኬ አብረህ እኮ ነው የምታጥንለት። ዕጣኑን እኮ ሲያጨሱት ለመሐመድም እኮ ነው የሚጨሰው።